ዶሮ ማነቂያ ፈረሰች ብለው አንድ ሰሞን ሲናገሩ ነበር። እኔ ልንገር ገዳም ሰፈር ነው ያደግኩት። ዶሮ ማነቂያ አልፈረሰም ማለት መጀመሪያም አልተሰራም። እዛ አካባቢ ነው የሚኖሩት ነዋሪዎች ደግሞ ተነስተዋል፣ ቤታቸውም ተነስተዋል። እሱ ታዲያ ፈረሰ አይባልም ወይ? በፕላን የተሰራች አይደለችም። ከፕላኑ ውጪ የሀገሪቷ አቅምስ ራሱ እነዛን ትላልቅ ፎቆች በሙሉ ሀገሪቷ ላይ ለመስራት በሙሉ ከተማዋ ላይ ለመስራት ያስችላል ወይ? በነበረው ሰዓት ሀብታሞች ናቸው። በግለሰብ እኮ ነው ቤቶቹ የሚሰሩ እኮ በግለሰብማ ተሰሩ። አቅም የሌለው ደግሞ ከጀርባ ራሱን መጠነኛ ቤት ሰራ እና ያ ችግር ይሆናል ወይ? የዛ ጊዜ ትላልቆቹ ናቸው ዛሬም ሀገሪቱን እየበከሉ ያሉ። ለዚህ ትውልድ ምንም አልጠቀሙት። የጠጭነት ቃሚ ማጨስ ምናምን 17 ዓመት የባከነ ዘመኔ ነው ብዬ ነው ማስበው። የባከነ ጊዜ ይቆጨኝ። በግላቸው ሽሽት፣ ጭቆና ሽሽት ወይ ፖለቲካ ሽሽት ከዚህ እየተሰደዱ እየሄዱ ራሳቸውን እየሸጡ ነው። ሀገሪቷ እውቀት ላለው ሰው ክብር እየሰጠች አይደለም። ለፖለቲካ ካድሬዎች ክብር ትሰጣለች እንጂ እውቀት ላለው ሰው እያከበረች አይደለም። የሚገባንን የገንዘብም ሆነ ሌሎች ጥቅሞች እያገኘን አይደለም። ሌላ ቦታ ሄደን ደግሞ እነዚህን ብናገኝ ምን ችግር አለ? ምክንያቱም ራሳችንን ስንቀይር ነው ለሀገር ምን ተርፈው ይላሉ። የሚነሳ ስለሆነ ከእሱ አንጻር እንድናይሆን ይህንን ነው የምለው። አባቶችን እባካችሁ ቆም በሉና እዩዋቸው። ልጆች አይሰሙም ይላል። እማንሰማው እኛ ነን። መቼ አናገር ናቸው። ይሄው እንደዚህ አይነት ወጣት አለ የሚያፋትት ወጣትና በህይወት ያገኙት ትልቁ ምክር በቃ በጣም ጠቀም የሚሉት ምክር ምንድን ነው? ከመጽሐፍ ቅዱስ ያገኙት አንድ ቃል አለ። የምድራችን ትልቁ በረከት በደስታና ስኬት የሚኖር ህይወት ነው። ክቡራትና ክቡራን አድማጮቻችን እነሆ በየሳምንቱ ጥንቅቅ ብሎ ተዘጋጅተው ወደ እናንተ የሚደርሰው ዊዝደም ፖድካስት የተሰኘው ፕሮግራማችን ተጀምሯል። የዛሬው እንግዳችን የሕጸጽ ቅብብሎች መጽሐፍ ደራሲ፣ የትውልድ ድልድይ የሬዲዮ ፕሮግራም አዘጋጅና አቅራቢ የሆኑ እንዲሁም በ2013 ዓ.ም ላይ በአንጋፋው ብሔራዊ ቲያትር ይህ ትውልድ ያለ ጥፋቱ እየተወቀሰ ነው፣ እየተኮነነ ነው፣ ይቅርታም ልንጠይቀው ይገባል በማለት ይቅርታ ጠይቀዋል። ብዙ ሚዲያዎችም በዛ ሰዓት ተቀባብለዋቸዋል፣ ጥያቄን አንስተዋል። ትውልዱ በትምህርት በስነ ምግባር ወድቀዋል ሲባል ይህ ውድቀት ደግሞ የተነሳው ከአሁኑ ትውልድ ሳይሆን ከዚህ ከቀደመው ትውልድ ነው ሲሉም ይሟገታሉ። ያላቸውን ሀሳብ፣ እውቀታቸውን፣ የህይወት ልምዳቸውን እንዲሁም ልክ እንደ ዊዝደም ፖድካስት ደግሞ የህይወት ጥበብና መርዳታቸውን ያካፍሉናል። አቶ ጌታቸው ታደሰ ይሰኛሉ። አቶ ጌታቸው አክብረውን ስለመጡ ከልብ አመሰግናለሁ። እኔም አክብራችሁ ስለጠራችሁኝ እጅግ በጣም ደስ ብሎኛል። አመሰግናለሁ። የአሁኑን ትውልድ ይቅርታ መጠየቅ አለብን ብለው እየሰሩ ነው። እዚህ ላይ ለመድረስ እንግዲህ እስቲ አስተዳደጎትን ብናይ ደግሞ ቢኮዝ አሁን የምንኖረው ህይወት የአስተዳደጋችን ውጤት ስለሆነ። እኔ ተወልጄ ያደግኩት በአሁኑ አገላለጥ የደቡብ ምዕራብ ክልል ነው። ሸካ የሚባል ዞን በጣም ጠንቃቃ የሆነ ሰው አክባሪ ማህበረሰብ ነው። ከዛም ባለፈ ደግሞ ቤተክርስቲያን ህይወት ውስጥም አልፍ ያለው በኦርቶዶክስ ቤተክርስቲያን ዲያቆንም ሆኜ ቀድሻለሁ። እነዛ ነገሮች ሁሉ ፈሪሃ እግዚአብሔርን ያስተምሩሃል። አንድ ባህላዊ አስተምህሮ አለ፣ ሁለተኛ ደግሞ የእምነት አስተምህሮ አለ። ቀጥሎ መምህሮቻችን ራሳቸው አባቶቻችን ናቸው። በጣም ነው የሚደግፉን፣ በጣም ነው የሚመክሩን፣ በጣም ነው የሚያፈቅሩን፣ የሚከታተሉን። ህይወታችንን ከወላጆች የበለጠ መምህሮቻችንን ነው የምንፈራ የነበረው። በተጨማሪ በዛን ዘመን ደግሞ ግብረገብ ትምህርት ነበረ። ግብረገብ ትምህርት ከመቶ ነበር የሚታረመው። ትምህርት ካሪኩለም ውስጥ ገብቶ ካሪኩለም ውስጥ ገብቶ ልክ እንደ ፊዚክስ እና ኬሚስትሪ ከመቶ ነው የሚታረም የነበረው እንደ ማትስ። ከዛ ውጭ ባለው እንግዲህ ምን አይነት ትምህርቶችን ተማሩ የሚለውን ደግሞ ብናይ 9ኛ ክፍል ስገባ ጎሬ የሚባል ከተማ ነበር ከክፍለ ሀገር እና እዛ ቆይተን ወደ ክልላችን ወደ ዞናችን ማለት ስመለስ መኪና ውስጥ ያለው እንጨት አይኔን መታኝና በዛ ምክንያት ትምህርቴን ማቋርጬ ነበረ። ያ የአይኔ የተመታው ለብዙ ዓመት ጎድቶኝ ቆየ ማለት ትምህርቴን እንዳቋርጥ ሆነ። ከዛ ቀጥሎ ተመልሼም ከመጣሁ በኋላ በአንድ አይኔ ብቻ ነበረ መማር የነበረውና ሃይስኩል ከጨረስኩም በኋላ እንደገና ደግሞ ኮሌጅም ገብቼ የተማርኩትም እሱን ነው። አስተዳደርና ፋይናንስ ውጭም ሀገር ሄጄም ሰርቻለሁ። ከኢትዮጵያ ውጭም ኢትዮጵያ ውስጥም እንግዲህ ከተራ አካውንታንትነት ጀምሮ እስከ ኦዲተርነት እስከ ስራ አስኪያጅነት ድረስ የተለያዩ ቦታዎች ሰርቻለሁ። በዚህ ነው እንግዲህ ብዙ ዓመት እድሜን የጨረስኩት። መልካም። ሌላኛው እንግዲህ የአሁኑ ትውልድ በጣም ይጥላላል። እውነት ነው። ክፍተት ያለባቸው ችግር ያለባቸው ልጆች ይኖራሉ፣ በሱስ በተለያዩ ነገሮች ውስጥ የተጠቁ። ከዛ ውጭ ግን በደንብ የሚሰሩትም ከነሱ እኩል ይተቻሉ ወይም ደግሞ ይወቀሳሉ። ይሄ ሊቆም ይገባል የሚለውን ያነሱበት ወይ ደግሞ ወደዛ መንገድ የጀመሩበትን አጋጣሚ ብናይ ትልቁ ጥያቄ ይሄ ነው።
እኔ የሱስን ክፋት እኔም አውቀዋለሁ። ማለት በልጅነታችን ያልሞከርነው ነገር የለም። ማጨሱንም፣ መጠጣቱንም፣ መቃሙንም በተለይ እድገት በህብረትኛ ሄደን ከመጣን በኋላ ከዩኒቨርሲቲ የዘመቱት በአብዛኛው ሁሉን ነገር የሚሰሩት እነሱ ናቸው። እድገት በህብረትም ሆነው ፖለቲካውንም ሁሉ የሚያንቀሳቅሱ የነበሩት እነሱ ናቸው። እኛ እናቅም ነበረ፣ በኋላ ነው የተገለጠልን እና መቃሙንም መጠጣቱንም ምኑንም የጀመሩት እነሱ ናቸው። ለምሳሌ ጫት ድሮ የሙስሊም አባቶች ለመንፈሳዊ ጉዳይ ካልሆነ በስተቀረ ማንም ተራ ሰው አይቅመው። የተወሰኑ አባቶች ናቸው የሚቅሙት። ግን እድገት በህብረት ከተሄደ በኋላ በየገጠሩ ዩኒቨርሲቲ ተማሪ ያንን ጀመሩት። መቃም ተጀመረ፣ ማጨስ ተጀመረ። ያ ነገር ቀጠለና ስንመለስም እኛም ራሳችን ልጆች ሆነን የሄድ ነው። ያው እነሱ ቃም ቁጭል አጭስ እባክህ ምናምን እያሉ ይሰጡናል። አንዳንድ ነገር ብርዝ እንጠጣለን ስንል ብርዝ ውስጥ ካቲካላ ጨምረው ብው ስንል ያው ወጪ እናወጣለን፣ የእነሱ ወጪ እንሸፍናለን በስካር። እንደዛ እያደረጉ ነው ያስለመዱን እና ብዙ ተማሪ ከእድገት በህብረት ተመልሶ ሲመጣ ወደ ጫቱ ነው ይዞረው። ሙሉ ለሙሉ ገጠር የሄዱት ተመልሰው ወደ ከተማ ሲመጡ ቃሚ ሆነው ጠጭ ሆነው ምን ብለው ነው የተመለሱት ብዙዎቹ። ኦፍኮርስ ይህን ስል ትግሉን ለማጣጣል አይደለም፣ የነበረውንም ነገር ለማበላሸት አይደለም። ግን ከዚህ አንጻር አሁን የምንነጋገረው ከሱስ አንጻር ከምናምን አንጻር ስለሆነ ነው እና ያኔ የተጀመረ መቃም የቃሚ ልጅ ቃሚ፣ የጠጭ ልጅ ጠጭ፣ የአጫሽ ልጅ አጫሽ እየሆነ ነው የቀጠለው። እነሱም ወደ ሪሃብሊቴሽንን መግባት አለባቸው በጣም የተጎዱት ካሉ። ልክ ነው። ነገር ግን ይህንን ትውልድ የምንወቅስበት አተያያችን መልካም አይደለም። ምክንያቱም አሁን የምንናገረው ይሄ ትውልድ እንደኛ በሃይማኖት የጸና አይደለም፣ ወይ ደግሞ ታላቅ አያከብርም፣ ወይ ፈጣሪን አይፈራም፣ ባህሉን አያውቅም፣ ታሪክ አያውቅም፣ ሀገሩን አይወድም ምናምን ይላሉ እና እኔ ደግሞ የነበረኝ ቁጭትም ክርክርም መቼ አስተማር ነውና ነው ማክበሩን ማለት ነው ሁሉንም ነገር። አሁን ትውልዱን የሚወቅሱት አባቶች ይሄ ምናልባት ከቅድም ከጠየቀኝ ከዚህ ከመቃሙ ከምኑም ወጣ ብዬ ነገሮችን ላያይዝልህ ስለፈለኩ ነው። ከከሌ ያልልህም ያኔ ትግል ላይ የነበሩት ፓርቲዎች ዛሬም ቢሆን ስቲል ከጨዋታው ያልወጡ ከፖለቲካው ትግል ያልወጡ ዛሬም እኛንን የምንሻለው የሚል ፍጭት አለ። አገሪቱን ለመበተን ከሚታገሉት ውስጥ ዛሬም ያሉ እነሱ ናቸው። የዛ ጊዜ ትላልቆቹ ናቸው ዛሬም ሀገሪቱን እየበከሉ ያሉ። ለዚህ ትውልድ ምንም አልጠቀሙትም። ማፋጀት ያኔም ቢሆን ያመጡት ውርስ እና ሱስ ከታገሉት ትግል ውጪ፣ ትግሉ በእርግጥ ታላቅ ስራ ሰርቷል። ያኔ ማለት በአፍሪካ የሚፈራ የነበረውን የዘውድ ስርዓት በጩኸት ብቻ እስከ መገርሰስ ደርሰዋል። የተማሪዎች ትግል ደርግንም የጠራው የተማሪው ትግል ነው። ነገር ግን በዛን ወቅት እነሱ ተባብረው ተስማምተው አብረው እሱን ደርግን እንደ ድጋፍ አድርገው መርተው ቢሆን ኖሮ ፖለቲካውን የት በደረሰች ይች ሀገር። ዛሬ እነ ኮሪያ፣ እነ ቻይና፣ እነ ጃፓን ያን ጊዜ በሁለተኛው ዓለም ጦርነት ጊዜ ኢትዮጵያ እንግሊዝን ረድታለች። ለጃፓንም የሆነ በድርቅ በችግራቸው ጊዜ ለኮሪያ ለደቡብ ኮሪያ ጦርነት ሰራዊት ከማዋጣት ውጭ የሩዝም ልከዋል። ቀላል አይደለም የነበረችው። ግን ያችን ሀገር እድገቷን ቀጥለው እነሱ በተማረው መንገድ ቢያሳልፏት ኖሮ። መጀመሪያ ግን በነገራችን ላይ ስንዴ አይተህ እንደሆነ ዋግ መታው ይባላል። ይህ መጥፎ ንፋስ አለ። ስንዴን እርሻ ሰብሉን ከመታው ቢጫ ነገር ነው፣ ቀይ ይሆንና ይመክናል። ጥቂት ፍሬ ነው የሚይዘው። እና የእኛ ትውልድ በጣም ኃይለኛ የነበረ በጣም ጂኒየስ የነበረ በጣም ጎበዝ የነበረ ትውልድ ነው። በዛኛው ወቅት በዛ ጊዜ በ60ዎቹ የነበረው ያንን የንጉሱን ስርዓት የጣለው ትውልድ ግን ዋግ በላው። የውጭ እጅ ገባበት። ትግሉ ተጠለፈ። ከደርግ ጋር አባሉት፣ አጋጩት፣ አጫረሱት። በቀይ ሽብር ምክንያት ትውልዱ ተጨፈጨፈ። እስከ ዛሬ ድረስ ይኸው አሁንም ተነጋግሮ ማይግባባ ተነጋግሮ ማይስማማ በእድሜያቸው በ80 በ90 እድሜያቸው ዛሬም ስልጣን የሚፈልጉ ናቸው። ይሄው ያኔ የጀመሯቸው ሰዎች ያ ዋግ የጀመራቸው ያ ምች አልለቀቃቸውም። አሁንም እያሽከረከሯቸው ነው እነዛ ጠላት እንትኖች እና ትውልዱ ላይ የደረሰውም ይሄ ነው።
ትውልዱ አሁን የእናንተ ትውልድ አሁን ያለው ትውልድ ወጣቱ ትውልድ እኔ ባይዘው ወጣት የምለው ከ50 በታች ያለውን ነው። በስታንዳርዱ ግን በስታንዳርድ እስከ 39 ነው፣ ከ15 እስከ 39 ነው የሚባለው። እንደኔ ግን ከ50 ዓመት በታች ያለው ሁሉ ከደርግ መምጣት ጀምሮ ያለው ሁሉ የተጎዳ ነው፣ ቪክቲም ነው። በደርግ ሲመጣ 17 ዓመት እግዚአብሔር የለም የሚለውን ይህን ሶሻሊዝም በዛ ውስጥ ያለፈ ግብረገብ ያልተማረ ትውልድ ነው። ያም ትውልድ ነው አሁን በጫትም የተጎዳው በምንም የተጎዳው በምንም ውስጥ ያለው ብዙ የተጎዳው እዛ ነው። ስለዚህ ይሄን የተጎዳ ትውልድ እኛው ባመጣነው ምክንያት የተጎዳ ትውልድ ዛሬ የምንሰድብበት ምክንያት ምንድን ነው? እንደውም በቀደም ጉግል ሳደርግ ነበረ የሆነ ስለ ትምህርት ጉዳይ በሬዲዮ ላቀርብ ብዬና ምን ይላል አዞፍ 20 መቼ ነው በ2024 ነው መሰለኝ እና 90% of the children under age 10 cannot read simple text ይላል። ምን ማለት ነው እንግዲህ ከ90% የሆኑት ከ10 ዓመት በታች ያሉ ህፃናት አንድ ቃላትን ሲምፕል ቀላል ቃላትን ማንበብ አይችሉም፣ በአማርኛም በእንግሊዝኛ። ይህንን የጻፈው ዩኒሴፍ ነው። ይሄ እንግዲህ ምን ማለት ነው? እንደዚህ እስከምንሆን ድረስ ምን እየተደረገ ምሁራን ምን እያደረጉ ኢትዮጵያ ባለው ነው ወይስ ዓለም አቀፍ? ኢትዮጵያ ውስጥ ነው። ኢትዮጵያ ጉግል ላይ ያሳያል። ባለፈው ሳምንት ሰርቼዋለሁ ሬዲዮ ላይ እና ኤጁኬሽንን ኢትዮጵያ ብዬ ነው ትምህርት በኢትዮጵያ ብዬ ጽፌ ያንን ነው ያመጣው። ይሄ ትምህርት ግራጁዌቶች የዲማንዱን የስራ ገበያውን ዲማንድ ወይ ፍላጎት መሟላት አይችሉም የሚለውን አብረው ነው ያቀረበው። ይሄ እንግዲህ የዩኒሴፍ እንትን ነው እና ዛሬ ትውልዱ ላይ ወቀሳ የምናቀርብ አባቶች በሙሉ ይሄ ሁሉ ህጸጽ፣ ይሄ ሁሉ መከራ፣ ይሄ ሁሉ ውድቀት የመጣው በእኛ ጭምር ነው። እኛ ደርግንም ያመጣ ነው እኛንን፣ በኢህአዴግ እኛ አልፈናል። እነሱን ከምንወቅስ እኛ እስቲ ራሳችን እንውቀስ። መፍትሄ አያመጣልንም። ቁጭ ብለን ተመካክረን ተነጋግረን እኛው ራሳችን መፍትሄ እንፈልግ። እየሰደብን ትውልዱን አርቀነዋል ያለ ምክንያት፣ በማያውቀው ምክንያት። ምን አድርጌ ነው ትውልድ እኮ አሁን በዛ ቤት ውስጥ አሁን አባት ምናልባት እኔ በዛ ጊዜ እንደዚህ ታግዬ መከራ አይቼ ምናምን ይኸው እንደዚህ አሳድጌ አሁን እንደዚህ ትሆናለህ፣ ምን ይሄ ትውልድ የማይረባ ትውልድ ሲለው ልጅ ይደነግጣል። ምን ሆኗል አባቴ? ምን ሆኗል? ምን አድርጌው ነው? በሌላ ነገር ትራውማው ሌላ ነገር ነው የቆሰቆሰው። አእምሮ ውስጥ ያለው ድንጋጤ፣ ፍርሃት፣ ጭንቀት የድሮው ነው፣ ግን ልጁን ይወቅሳል። አሁን ገብቷል። ስለዚህ ያለፈው ትራውማ አልለቀቀንም፣ ያለፈው ድንጋጤ አልለቀቀንም። ጓደኞቻችን እየተገደሉ እኛ ትምህርት ቤት ስንሄድ ማታ ለምሳሌ ኳስ አብረን ስንጫወት አምሽተን ቤት ሄደን ጠዋት ወደ ትምህርት ቤት ስንሄድ ጓደኛችን ከቤት ወጥቶ ተገድሎ የ15 የ16 የ17 ዓመት ልጆች እዚህ ገዳም ሰፈር ፒያሳ አካባቢ ምንድን ማለት ነው? በቃ ወይ አብዮት ጠባቂ ጋር አባቴ ተጣልቶ ይሆናል በአንድ ምክንያት፣ ወይ ደግሞ እንደዚህ አድርጎ በቃ ትውልድ እንትን ነው የሚጨፈጨው። ያንን አይተህ እየደነገጥክ አድገህ በዛ ነው ያለው። ብዙዎቹ ዛሬ ውጭ ያሉት ሁሉ ያን ደንግጠው ሸሽተው የሄዱት ሁሉ ዛሬም ደርግ ያለ ይመስላቸው አሉ። ድንጋጤው፣ ትራውማው፣ ይሄ ሰቆቃው አልለቀቃቸው። በዛው አእምሮ ሆኖ ነው አሁንም ውጭ ሆነው የሚጮሁት እንትን የሚሉት። ስለዚህ ቁጭ ብለን አባቶች ራሳችንን መፈተሽ አለብን፣ መስከን አለብን። አልሰከንም። አባቶች በዛ ጊዜ የነበርን አባቶች ስክነት ያስፈልገናል። ሰከን ብለን አሁን አገሪቱ እየሄደች አልተገናኘንም። አባቶችና አገሪቱ ጉዞ አልተገናኝም በፍጹም። በጣም በፍጥነት እየተጓዘች ነው። በጣም በፍጥነት እያደገች ነው። ይሄ ማለት ትውልዱ በፍጥነት እየሄደ ነው ማለት ነው። ኦፍኮርስ ትውልዱ እያደገ ነው። በተለይ አሁን 11ኛ ክፍል የምታያቸው ትናንሽ በፈጠራ የሚመጡ ልጆች ሮቦት የሚሰሩ ሄሊኮፕተር የሚሰሩ ሚሳይል የሚሰሩ ህፃን የ11 ዓመት ልጅ 11ኛ ክፍል ልጅ መኪና የሚሰሩ ጠፈር ምርምር የሚሰሩ ልጆች እነሱም እየመጠቁ ነው፣ እያደጉ ነው። የከተማውን እድገት የሀገሪቱም እድገት አሁን የምታየው በጣም ይህን የከተማን እድገት ያስበው ኮሪዶር ልማት የምታየው እንጦጦ፣ ዩኒቲ ፓርክ ከተማ ውስጥ የምታያቸው ትላልቅ ስራዎች፣ የሳይንስ ሚዚየም፣ አብርሆት ላይብረሪ፣ አድዋ ህንፃ ምናምን በዘመናት ተሰርቶ ታስቦ ታልሞ የማይታወቅ ነገር። ይሄ የፈጣሪ ስራ ነው። እግዚአብሔር መጥቷል፣ ፈጣሪ መጥቷል ወደ ኢትዮጵያ ይዘዋት እየሄደ ነው። ሰው ግን ግማሹ እንደተኛ ነው። አንድ ጊዜ አቶ መለስ ምን አሉ? ዲፕ ጥልቅ እንቅልፍ ውስጥ የነበረ ሰው
ቀስቅሰ ተነስ ወደ ትምህርት ቤት ሂድ ምናምን ስትለው ብድግ ብሎ ተነስቶ ልብሱን ወርውሮ ሮጦ ወደ ኪችን ይገባል ወይ ወደ እንትን ይሄዳል። በደንብ ካልነቃ ካልጋ ከመነሳት በፊት አይንህን አሻሽተ ቀስ ብለ የት ነው ያለሁት? ቆይ ምንድነው መስራት ያለብኝ? እንዴት ነው ማድረግ ያለብኝ? ምናምን ብለ ትንሽ ማሰብ ያስፈልጋል። እንደተነሳ ግን ትደነባበራለህ። ኢትዮጵያም እንደዛ ነው የሆነችው አሉ። ምክንያቱም እንዴት ነው አሉ 3000 ዓመት ተኝተናል። አሁን ግን ተነስተን እንስራ ስንል ነጮቹ ቀድመውን ሄደዋል እና ምንሰራ ሁሉ ግራ ገብቶናል። አስበን አልመን የጀመርነው ህዳሴው ብቻ ነው አሉ። ህዳሴው የግድ የጉዟችን መሰረት ስለሆነ ጥልቅ ስለሆነ እሱን መስራት ስላለብን እሱን ጀምረናል። ሌላው ነገራችን ሁሉ የመደነባበር አይነት ነው። ትክክል ነው። ኢትዮጵያ እየገሰገሰች ነው። ፈጣሪ ሰጥቷታል፣ ጊዜ ሰጥቷታል፣ ልጆችም ሰጥቷታል፣ ትናንሾቹ ህፃናቱ። ግን ትልልቆቹ ተለያይተናል። ከሀገራችን ጋር አልተጣጣምንም። ቁጭ ብለን ሐሜት፣ ቁጭ ብለን ወሬ፣ ቁጭ ብለን ሌላ ነገር። እኔ አምኖት የፓርቲ ሜምበር አምኖት እኔ እውነቱን መናገር እፈልጋለሁ። አዲስ አበባ ፈረሰች ብሎ ማነው የሚናገር? ይሄ ዶሮ ማነቂያ ፈረሰች ብለው አንድ ሰሞን ሲናገሩ ነበር። እኔ ልንገር፣ ገዳም ሰፈር ነው ያደግኩት። ዶሮ ማነቂያ አልፈረሰም፣ መጀመሪያም አልተሰራም ነበር ማለት አልተሰራም። አዲስ አበባ እኮ አልተሰራችም፣ ገናውን ነው እየተሰራች ያለችው። ለሰይ ገዳም ሰፈር ይላል፣ ደጃችሁ ቤት ሰፈር፣ ባሻ ወልዴ ሰፈር፣ አባ ኮራን ሰፈር ምናምን። ይሄ ማለት የፊውዳሎቹ ማለት በዘመኑ የነበሩት ሹማምንት የነሱ ሰፈር ነው። ተሰርቶ የነበረው ቤተ መንግስቶቹ ብቻ ናቸው እና የፊውዳሎቹ ቤቶች፣ አንዳንድ ቤቶች አልፈረሰችም ካልን እዛ አካባቢ የሚኖሩት ነዋሪዎች ደግሞ ተነስተዋል፣ ቤታቸውም ተነስተዋል። እሱ ታዲያ ፈረሰ አይባልም ወይ? እውነት ለመናገር አንድ ግቢ ውስጥ ለምሳሌ 10 ፋሚሊ ይኖራል፣ 10 ቤተሰብ ይኖራል። 10 ቤተሰብ ቢያንስ ሁለት ልጅ ህፃናት ልጅ ወይ 3 ልጅ ይኖረዋል። ለ10 ቤተሰብ 2 ሽንት ቤት ነው ክፋ ቢል የሚኖረው። አልፈረሰም ምልህ ዶሮ ማነቂያ እስከነ ስሙ ዶሮ ማነቂያ። ዶሮን አባረት ይዛታለን አትይዛትም አይደል? ሜዳ ላይ ከሆነች። ይሄ ግን እንቅ ነው ማነቂያ። አታመልጥማ፣ የት ትሄዳለች? ሽንት ቤት ገብቶ መምጠጥ አይችልም መኪና። እሳት ከተነሳ ገብቶ እሳት አደጋ ማጥፋት አይችልም። መንገዶች የሉንም፣ ምኖች የሉንም። በፕላን የተሰራች አይደለችም ከተማ። ቦሌ ትልቁ መንደር የሚባለው የሀብታሞች ሰፈር ከፊት ለፊት ትላልቅ ፎቆች ታያለ፣ ወይ ቆንጆ ቆንጆ ቪላዎች ታያለ። ግን ከጀርባው የድሮ ነዋሪዎች ናቸው የሚኖሩት። ቁርቁስ ያለ ቆርቆሮ ቤት ሊሆን ይችላል። ሰዎቹ ላም ይኖራቸዋል ወይ በጎች ይኖራቸዋል። የዛ ሽንትና የከብቶቹ አዛባ እናንትን በዚህ ነው ቁልቁል ነው የሚወርደው። ወደ እነዛ ሰዎች ቪላ ነው የሚመጣው እና ቪላ ሰርቶ ሲጫጫህ ነው የሚሉ ሲጣሉ ነው የሚውሉት። ምክንያቱም በፕላን አይደለም የሚሰራው። ሀብታሞችም ቤት ሲሰሩ ኦኬ ጠይቀኝ። እሺ ከፕላኑ ውጪ የሀገሪቷ አቅምስ ራሱ እነዛን ትላልቅ ፎቆች በሙሉ ሀገሪቷ ላይ ለመስራት በሙሉ ከተማዋ ላይ ለመስራት ያስችላል ወይ? በነበረው ሰዓት ሀብታሞች ናቸው። በግለሰብ እኮ ነው ቤቶቹ የሚሰሩት እኮ በግለሰብማ ተሰሩ። አቅም የሌለው ደግሞ ከጀርባ ራሱን መጠነኛ ቤት ሰራ እና ያ ችግር ይሆናል ወይ? ሁሉም በአቅሙ መስራት። ችግርነቱ ምን መሰለህ? አቅሙ ነው። ገባኝ። ድሃውም ቪላ ይኑረው ፎቅ ይኑረው ማለት አይደለም። ከዛ ቤት የሚወጣው ቆሻሻ ወዴት ነው መሄድ ያለበት? ፍሳሽ መውረጃ መኖር አለበት ከተማ ውስጥ። ገብቶሃል? ከተማ ለሚያሰኘው ዋናው ፍሳሽ አቀባበል፣ አወራረዱ፣ የደህንነት መግቢያ፣ ለምሳሌ የመኪና መግቢያ፣ የእሳት አደጋ መግቢያ፣ የንጽህና የሽንት ቤት መጣጭ መኪና መግቢያ፣ መንገዶች በትክክል መሰራት አለባት። ያ ነው እንግዲህ ከተማ አልተሰራችም ብልህ በዛ አይነት ፕላን አልተሰራችም እንጂ ሁሉ ፎቅ ይሁን ማለት አይደለም። እንደሱ ከሆነ ደግሞ አሁን መንገድና ፍሳሽ መስራት ደግሞ የመንግስት ኃላፊነት ነው። ስለዚህ የመንግስት ጥፋት ነበር ማለት ነው። ትክክል እንጂ ማህበረሰቡ አይደለም። ማህበረሰቡ በአቅሙ መኖሪያውን ሰራ። ማዘጋጃ ቤት ድሮ ዝም ብሎ ነው የሚሰጣቸው። ለምሳሌ አንዳንዱ ፎቅ ይሰራል። ፎቅ ሲሰራ የፍሳሽ ማውረጃውን ዝም ብሎ ካርታ ፈቅደው ይሰጡታል። ከፊቱ ግን የሱ ፍሳሽ የት ነው የሚወርደው? ያም ተቀብሎ ወደታች ያም ተቀባብሎ ወደታች ነው መሄድ ያለበት። ፍሳሽ በተፈጥሮ ቁልቁል ነው የሚሄደው ካለ አንዳንዱ ዘግቶ ይሰራል። የዛኛው ሲመጣ መውረጃ የለውም። አካባቢውን በሙሉ ይበክለዋል። ወደዚህ ይጥሳል፣ ወደዚህ ይጥሳል። ይሄ የነበረ ችግር ነው። ለምን የድሮ የከተማ ቀድሞ ማዘጋጃ ቤት ፍቃድ አሰጣጥ ራሱ ትክክል አይደለም። ያ ሁሉ ችግር አለ። ከተማዋ አልተሰራችም ነበረ የምልህ፣ በፕላን አልተሰራችም። ዘመን መጣ። ትውልድ ደግሞ ይህን አይጠብቅም። ትውልዱ የሚፈልገው እንጀራ ነው።
ለምን እንሰድበዋለን? ለምን እናዋርደዋለን? ለምን እናሰድደዋለን? ይልቅስ ቁጭ ብለው እነዚህ አባቶች ቢነጋገሩ ራሳቸው መጀመሪያ መፈወስ አለባቸው። ራሳቸው ከተፈወሱ በኋላ ይህን ሁሉ ነገር ያመጣ ነው እኛ ነን። እስካሁን ድረስ ለዚህ ሁሉ ጥቃት፣ ለዚህ ሁሉ መከራ ሀገሪቱ ላይ ለመጣው ነገር ሁሉ ተጠያቂዎች እኛ እንሁን። ኮርስ ዳይሬክት እኛ አላጠፋንም። አብዮት ቀስቅሰናል። አብዮት ያመጣው ደርግ ትውልድ በልቷል። እኛ መስማማት ስላልቻል እኛ ምለው የኔ ታላላቆች ናቸው። ከኔ 10 ዓመት 15 ዓመት የሚበልጡ ናቸው ያን የሚመሩ ፖለቲካውን ያንቀሳቅሱ የነበረው እና በዛ ድንጋጤ፣ በዛ ፍርሃት፣ በዛ ጭንቀት፣ በዛ ትራውማ ውስጥ ስለሆኑ ነው አሁንም በቃ ብለው ቁጭ ብለው ተነጋግረው ሰክነው የት ጋር ነው የነገር መብቃት ያለበት? እነሱ እኮ ምንም ነገር ሳይሰሩ እያለፉ ነው። ስንት እውቀት፣ ስንት ጥበብ፣ ስንት ማስተዋል አእምሯቸው ውስጥ እያለ አገር መለወጥ የሚችል ነገር እያላቸው ውጭ ሄደው ለብዙዎቹ እያማከሩ ምዕራባውያንን የሚያማክሩ የኛ ትልቅ ጥበበኛ ሰዎች አሉን፣ ታላላቅ ሰዎች። አገራቸው ላይ ግን ዝም። ምናልባት ግን አሁን እዚህ ጋር አንዴ ላቋርጥ እስከ ይቅርታ ጋር ማለት ነው። አሁን ኢትዮጵያ ውስጥ ያሉ ምሁራኖች በጣም ብቃት ያላቸው ሰዎች ወደ ውጭ ይወጣሉ ሲባል እነሱ ደግሞ የሚያነሱት ሀሳብ አለ። ሀገሪቷ እውቀት ላለው ሰው ክብር እየሰጠች አይደለም። ለፖለቲካ ካድሬዎች ክብር ትሰጣለች እንጂ እውቀት ላለው ሰው እያከበረች አይደለም። የሚገባንን የገንዘብም ሆነ ሌሎች ጥቅሞች እያገኘን አይደለም። ሌላ ቦታ ሄደን ደግሞ እነዚህም ብናገኝ ምን ችግር አለ? ምክንያቱም ራሳችንን ስንቀይር ነው ለሀገር ምን ተርፈው ይላሉ። የኔ ሀሳብ አይደለም ይሄ፣ የሚነሳ ስለሆነ ከእሱ አንጻር እንድናየው ነው። አውቀዋል። አንድ መጽሐፍ አለ ብታነበው ደስ ይለኛል፣ ምናልባት ካገኘኸው። ባሪያና ዳያስፖራ የሚል አለ። ይሄ መጽሐፍ የሚያወራው ምንድን ነው? ከኢትዮጵያ እየሸሹ የሚሄዱትን ምሁራን ነው የሚናገር። ዳያስፖራ ማለት ይላል፣ ዳያስፖራ ማለት ከሀገራቸው በግሩፕ እንደው በብዛት ተፈናቅለው የሚወጡ ኮሚኒቲ። ለምሳሌ አይሁዳውያን ተግዘው በባርነት ባቢሎን ሄደው ነበረ። ለእነሱ የተሰጠ ስም ነው ዳያስፖራ፣ የግሪክ ስም ነው። ዲስፐርስ ከሚለው እንግሊዝኛ ዳያስፖራ የግሪክ ቋንቋ ይመስለኛል። እና ተበተኑ፣ ሀገራቸው ተነቀሉ። አሁን ብላክ ዳያስፖራ የሚባሉ ለምሳሌ ካሪቢያን ውስጥ ያሉ እነ ሄይቲ፣ እንትኖች ባርባዶስ ያሉ ጥቁሮቹ ከአፍሪካ ነው የተወሰዱት እንዳለ። እንደነሱ አሁን ብላክ ዳያስፖራ ቢባሉ ይቻላል። የኢትዮጵያ ልጆች ዳያስፖራ ሊባሉ አይገባም ነው የሚለው ይሄ መጽሐፍ። ለምንድን ነው የሚለው እንደዚህ የሚለው? በግላቸው ነው እየሄዱ ያሉት። በግላቸው ሽሽት፣ ጭቆና ሽሽት ወይ ፖለቲካ ሽሽት ከዚህ እየተሰደዱ እየሄዱ ራሳቸውን እየሸጡ ነው። ለምን? ለባርነት ራሳቸውን እየሸጡ ነው። አይ እነሱ ዲያስፖራ ተብሎ እኛ ባሪያ ለምን እንባላለን? አይደለም፣ እነሱ ናቸው ባሪያ መባል ያለባቸው፣ ዲያስፖራ መባል የለባቸውም ነው የሚለው ሳዊ። እነዛ ከአፍሪካ ተግዘው የሄዱ ድሮ በ18ኛው ክፍለ ዘመን በ16ኛው ጀምሮ ተግዘው የሄዱት ባሪያዎች ነበሩ። ለጥጥ ማሳ፣ ለተለያየ ሀገር፣ ከኢትዮጵያም ከሁሉም ሀገር ከአፍሪካ ተወስዷል በሙሉ። እነሱ ባሮች ናቸው። በ19ኛው ክፍለ ዘመን 20ኛው ክፍለ ዘመን ሲገባ ግን ባሪያ አሳዳሪነት ወንጀል መሆን ነው የሚል የተባበሩት መንግስታትም የሰለጠኑ ሀገራት እነ እንግሊዝ እነ አሜሪካ ምናምን፣ በኋላ አሜሪካ አልቀጥልም ብላ ነው እንትን ያለችው። ይህንን ህግ አወጡ። ባሪያ ማሳደር ከስልጣኔ ውጪ ነው፣ የሰው ጉልበት መጠቀም እና ስሌቭ ማስተር እና ስሌቭ የሚለውን ስም መቀበል አልፈልጉም። እነኛ ሰልጥነናል ባዮች ናቸው። ከሰለጠንን ባሪያ አሳዳሪ መባል የለብንም። ስለዚህ ምንድን ነው እነዚህ ስሌቭ የሚል ስም ሳይሆኑ ሊሰጣቸው የሚገባው፣ ስሌቭ ከሆኑ እኛ ባሪያ አሳዳሪ ልንባል ነው፣ ግን እነሱ ዲያስፖራ ይባሉ የሚል ስም ተሰጠ። ዲያስፖራ ከተባሉ ባሪያ አሳዳሪዎቹ ከነፃ ይወጣሉ። ገባ? እና ለዚህ ነው ዲያስፖራ የሚለውን ስም የሰጧቸው ሀገራቸው ለሚመጡ ሰዎች። ነገር ግን ምን ማለት ነው ይላል ይሄ ጸሐፊ። ከዚህ የሄደ ነው የቀድሞ ሚኒስትር የነበረ ሰው ሄዶ እዛ ደርሶ በምቾት ይኖር የነበረ ሰው። ከዛ ፈረንጆቹ ነገሩት፣ አንድ ጓደኛው ፈረንጅ በጣም አመሰግናለሁ፣ ይኸው ተመችቶኝ እንደዚህ ሆኜ ከሀገሬ ወጥቼ በእናንተ ሀገሬው ሰላም አግኝቼ ምናምን በቃ ሁሉ ነገሬን አመቻቻችሁልኝ፣ የረዳችሁኝ። የፖለቲካ ሰው ነበር ብሎ ሲነግራቸው አይ በጣም ጥሩ ነው፣ ግን አንድ ነገር ልንገርህ አለ ወዳጁ፣ አሜሪካዊ ነው። ይህ ሁሉ የምትለው ያንተ አይደለም። ፈሪዎች ናችሁ እናንተ ኢትዮጵያውያን፣ እየሸሻችሁ የምትመጡት ባርነት ፈልጋችሁ ነው እዚህ እና አገራችሁ ማን እንዲለውጥላችሁ ነው። አንተም ትወጣለህ፣ ያም ይወጣል፣ ሁሉም እየሸሽ ይወጣል። አገሬ በድላኛለች። ይሄ እንግዲህ ዛሬ ስንት ዓመት የሆነ ነው። አገሬ በድላኛለች እና ፖለቲካው ስለማይመች ጥዬ ወጥቻለሁ
እሺ ማን ይለውጣት ሀገርህን? እና ሌላ ሰው ሞቶልህ እንዲለውጣት ነው የምትፈልገው ነው ያለው። ግን አንድ ሰው ስላለ ግን ፈሪዎች ነን ማለት ነው። አድዋ ላይ እኮ አሸንፈናቸዋል። እሱ አይደለም የአሁኑ ነው። የአድዋማ አድዋ ነው። አድዋ ነው። ይህንንም እኮ ያለው ነጩ እኮ ኢትዮጵያን የሚወድ ሰው ስለሆነ ሀገራችሁን ጥላችሁ መንግስት ጨቆነን ብላችሁ የምትሸሹ ሁሉ ማን ይለውጥላችሁ? ዩር ኮዋርድስ ነው ያለው። የምትሄዱት ኢኮኖሚ ጥገኛ ፍለጋ ነው እንጂ በእርግጥ ተጨቁናችሁ አይደለም። አሁን ኬንያ ውስጥ ሳይ አለ የሆነ አንድ ቤት ውስጥ አለንጋ አለች አለ፣ ጅራፍ ጉማሬ ተሰቅላለች አለ። ትልልቆቹ አፍሪካውያን ሀብታሞች ቤት ውስጥ ተሰቅሏል። ምንድን ነው ስንላቸው አያቶቻችንን እንደዚህ እያደረጉ ልክ እንደ ጋሪ አሁን ውሃ የሚቀዳው ጋሪ ያለ አይደለም፣ ውሃ ወይ እንደዚህ እንትን የሚሉ በፈረስ ወይ በአህያ ተደርገው ወይ ለስላሳ እንዲህ የሚገሩበት የሚጎፉበት እንትን ድሮ ሰዎች ይቀመጡበትና አባቶቻችን ይጎትቱታል። እንትኑ መገረፊያ ነበር። እየገረፉን ልክ እንደ ፈረስ አባቶቻችን አያቶቻችንን እንዲህ ነበር የሚጠቀሙባቸው የሚያገለግሏቸው። ሀገራችን ውስጥ አለ ኬንያና ኡጋንዳ ነው እንደዛ ያለዋል። ግን እኛ እንድናስብ እንዳንጠግብ ብለን ነው ይህን ማስታወሻ የአያቶቻችን መቀጫ የነበረች የነጮችን ግፍ ለማስታወስ ነው የምንሰቅለው ብለው ጉማሬዋ ቤታቸው ሳሎናቸው ውስጥ ትኖራለች። ስለዚህ እነሱ ያን ስለሚያውቁ የነጮችን ጨቋኝነት ስለሚያውቁ ዲቪ ሞልተው አይሄዱም። የእኛ ግን ነጭ ስላልገዛን እዚህ ሀገር ባርነትን ስላላየ ነው እዛ መሄዱ ምቾት ይመስለናል። ግን ራሳችን ለባርነት አሳልፈን እንደምንሰጥ አያውቁም። አሁን አለ ሲናገር አውሮፓና አሜሪካ በፍጹም አበሻን መልቀቅ አይፈልጉም። ምክንያቱም አሁን ሌሎቹ ሁሉ ወደ ሀገራቸው ስለተመለሱ በአብዛኛው ብዙ ኢትዮጵያውያን ባሮች ናቸው። ምን ይላል ከሁለተኛው ዓለም ጦርነት በፊት በነበሩት ዓመታት 50 ሚሊዮን ጥቁሮች ናቸው ከየሀገራቸው የተጋዙት። ከሁለተኛው ዓለም ጦርነት በኋላ ግን 50 ሚሊዮን ኢትዮጵያውያን ወጥተዋል በገዛ ፈቃዳቸው። ለጉብኝት ነው ወይስ ለባርነት? አሁን ምልህ ዲያስፖራ የምንለው ሁሉ ኬንያ ብትሄድ ቃሉን ለስደት እንበል እንቀይር፣ ስደት ይሻላል። እሱ ከለባርነት ሰውየው ምንድን ነው የሚለው ራሳችንን ለባርነት አሳልፈን ሰጥተናል እንመለስ ባይ ነው ሰውየው። እና አሁን ወደዛ ገባና ለምክንያት ግን ይህ ሁሉ ምንድን ነው ሀገርህን ማበልጸግ የምትችለው እዚሁ ሆነህ ነው፣ በመሸሽ አይደለም፣ እዛ ሆኖ በመሳደብም አይደለም። ሀገርን ለማሳደግ ከተፈለገ ሱዳን የሚሰቃዩት አረብ ሀገር ሄደው ሳውዲ የዛሬ ስንት ዓመት ነው እነ ታማኝ በየነ ተሯሩጠው ያስፈቷቸው እናንትን ያሏቸው ሲያሰቃዩቸው የነበረ። አበሻ በጣም እየተሰቃየ ነው። ልጆቻችን በጣም እየተሰቃዩ ነው፣ እየተሰደዱ። ያንን ነው ይቅርታ መጠየቅ ያለብን። ለዚህ ሁሉ ያበቃናቸው እኛ ነን። አሁን እኮ ድልድዩ ተሰንጥቆ ተለያይተናል እኮ። ሊበታተን ነው የቀረው አባቶችና ወጣቱ አለ ምክንያት። ትውልዱ ግራ ገብቶት ምን ሆነው ነው? አንዳንዴ ከመበሳጨትም ሼባ ትውልድ ማለት ጀምረዋል። ቁጭ ብለው ግን ቢነጋገሩ ይሄም አለ። እኔ ብዙ ሰዎች ያነጋገርኩ ብዙ ወጣቶች ጋር ቁጭ ብዬ አሁን የምሰራው ብዙ ወጣቶች ጋር ቁጭ ብዬ ስነግራቸው እንዲህ አይነት ነገር አለ፣ እንዲህ አይነት መከራ አሳልፋችኋል፣ በእንዲህ አይነት እንትን እልቂት ውስጥ አልቃችኋል፣ በቀይ ሽብር በምናምን አልሰማንም። ብዙዎቹ አይሰሙትም። ብዙዎቹ አባቱ ከሌለ የሚነግረው ሰው ከሌለ በምን ያውቁታል? መነጋገር ያስፈልጋል። ሁሉም ጥፋተኛ አይደለም ነው። ወጣቱን መልሰን መያዝ አለብን። አንድ በይቅርታ ይቅርታው ግን ከማድረጋችን በፊት እኛ ቁጭ ብለን እንነጋገር። አባቶች ቁጭ ብለን ይነጋገሩ። የዚች ሀገር ችግር መቼ ነው የተጀመረው? የት ጋር ነው የተበላሸው? ምንድን ነው መፍትሄው የሚለው ቁጭ ብለው ቢነጋገሩ ያውቁታል። ይህንን ነው አሁንም እየሰራው ያለሁት። እንግዲህ ፈጣሪ ይረዳኛል። ዘፈርስት ሂሊንግ ይሄ ነው። አባቶች ራሳቸው ቁጭ ብለው ተነጋገሩ በኋላ ፈውስ ይመጣል። ከተፈወሱ በኋላ ወጣቱን መፈወስ ይችላሉ። እነሱ ተፈወሱ ማለት ታዲያ ልጆቻችንን የጎዳ ነው እኛ ነን። ስለዚህ ኑ ቅረቡ ልጆች፣ በጣም ይቅርታ ሳናቅ እኮ ነው የሰደብናቸው። አንዳንድ አስተዋይ አባቶች ልጄ ቅድም እኮ ተናድጄ ነው እባክህ ና ይቅርታ ና አይኔ ልጅ ና ጉልበቴን ሳም በድሎም ቢሆን ሳመኝና እንታረቅ ይላሉ። ወይ ደግሞ ጉንጭ ስሙና ይታረቃሉ። አስተዋይ አባት። አለዛ አንዳንዱ እልክ ከያዘው ደግሞ ልጅ ይቅርታ ይጠየቃል እንዴ ምን አባቱ የሚሉ ከሆነ ይሄ የትም አያደርስም። ለሀገር እንደዛ አይሰራም። ለአንድ ቤተሰብ እንደዛ ሊሆን ይችላል። ያ ቤተሰብም ይጎዳል። ምን አባቱ የሚል አባት ካለ ቤተሰቡ ይጎዳል፣ ልጆች ይጎዳሉ፣ ማህበረሰብም ይጎዳል። የቤተሰብ ውጤት ነው ማህበረሰብ እና
ብዙ አወራሁ ይቅርታ ነካካኝ። በደንብ ልክ ነው። እና እንደውም መጽሐፍ ቅዱስም ይላል እኮ ዝቅ ያሉ ናቸው ከፍ የሚሉት አይደለ? ሰው ያለንን ጥፋት አምኖ ይቅርታ መጠየቁ በጣም አስፈላጊ ነው። እስቲ ስለ መጽሐፉትና ደግሞ ስለ ሬዲዮ ፕሮግራሙ ብናወራ፣ እንዴት ተጻፈ? ከዛ ደግሞ ምን ላይ ያተኩራል? ከዛ ደግሞ የአንባቢያንስ ምላሽ ምን ይመስላል? መጽሐፉ ያው እንዳልኩ የሕጸጽ ቅብብሎች ነው። ይሄንን ቅድም የዘረዘርኩትን ሁሉ ነው የዘረዘርኩት መጽሐፉ ላይ። ትውልዱን ስላልነገር ነው ስላልተግባባን እኛ ራሳችን አጥፍተን ራሳችን መልሰን ስለምንሰድባቸውና ስለምንወቅሳቸው ሸሽተውናል። ሸሽተው ጥጋቸውን ይዘዋል። አርቀናቸዋል ወጣቶችን። ስለዚህ እናቅርባቸው በሚል ነው የመጀመሪያው ይቅርታ የተደረገው። ይቅርታ ከጠየቅን በኋላ ጥያቄ ሲበዛብኝ ይህን መጽሐፍ እንደው በኢንተርቪው ብቻ መጨረስ አንችልም፣ ለምን እዚህ ላይ የአየር ሰዓት ይዘህ አትሰራም ብለውኝ መሐመድ ሲራጅ ይባላል፣ አዋሽ 90.7 ዋና አዘጋጅ ነበረ። እንግዲህ እግዚአብሔር ጊዜ ደርሶ ይሆናል ብዬ 2015 መጽሐፉ ከተመረቀ ከ2 ዓመት በኋላ እና ከዛ ጀመርኩ የትውልድ ድልድይ ድምፅ የሚለውን መስራት ጀመርኩ። ቀስ በቀስ ፍቃድ አወጣው። ፍቃዱ ላይ ያው ትኩረት ሰጥቼ ወዳና ወድል ስል የግድ የራሴን የቀድሞ ስራዬን ማቆም ነበረብኝ። ሁለት አልተመቸኝም፣ ጊዜም አጠረኝ። በዛ ምክንያት ነው የሬዲዮ ፕሮግራም ነው የጀመርኩት። የሬዲዮ ፕሮግራሙ እንግዲህ 2015 16 17 ያው 2 ዓመት ከምናምን ነው። 2015 ግማሽ ላይ ነው እንግዲህ የጀመርኩት። ፍቃድ የወጣው አሁን እሱ ላይ ነው እየሰራው ያለሁት። ትውልድ ማነጽ ላይ ነው እና ትውልድ ማነጽ ስል ለምሳሌ ትውልዱ በጣም የሚጎዳበት አንዱና ዋናው ትልቁ ነገር የእውቀት ክፍተት አለ። በአብዛኛው ለምሳሌ ሚዲያዎች የሚያቀርቡትንም ብዙዎቹ አንብበው ሊረዱ አይችሉም። በሁሉም ከየብሔረሰቡ የወጣት የመንግስትንም ሚዲያ አይከታተልም። ሌላውንም እንኳ ተከታትሉ እንትን ለማለት ችግር አለ እና በእድሜ ግን የአቻ ግፊትም ኖሮ ምንም ኖሮ ስራ አጥነትም ይመጣል፣ ወደ ጫት መግባትም ይመጣል። በብዛት የተለያዩ ነገሮች ከጫት በኋላ ደግሞ የሚመጡ ነገሮች አሉ፣ ሱሶች አሉ። ወንድም ሴትም ሆኖ ነው አብረው የሚቅሙት። በዛ ጊዜ ተሳስተው ለምሳሌ ያው ተፈጥሮ ጥያቄ ነውና ወደ ግብረ ስጋ ግንኙነት ከተሄደ HIV ይስፋፋል። ሌላ የአባለዘር ደዌዎች ይመጣሉ። አላስፈላጊ እርግዝና ያልታሰበ እርግዝና ውስጥ ይገባሉ። በዚህ ሁሉ ሴቶቹ ሊሞቱም ይችላሉ። በጣም ብዙ ጉዳቶች አሉ። አንዷ ነገር ብዙ ክፍተቶች ትፈጥራለች። ትንሿ የእውቀት ማነስ፣ አንብቦ የመረዳት ነገር ማነስ፣ ወይ ደግሞ ራስን ኢንጌጅ ያለማድረግ በትምህርትና በእውቀት ጋር ከስራ ጋር ኢንጌጅ ወደም ቢሆን ወጣቱ ኦኬ። ግን ስራ ተምሮም ስራ ከፈታ በኋላ ሁሉም ጨርሶ ስራ ከፈታ ዩኒቨርሲቲም ደረጃ በጣም ብዙ የሚወራው ይሄ ነው። እንግዲህ አሁን በአብዛኛው ደዌዎች ብዙዎች HIV አሁን በብዛት አለ ይባላል በየትምህርት ቤቱ። ይሄ ምንድነው? ወጣቱን ትኩረት ሰጥተን አልተከታተልንም፣ አላስተማርንም። ካሪኩለሙም እንደዛ አይነት ነገርን አይከታተልም። የትምህርት ቢሮዎችም በዚህ ላይ ብርቱ አይደሉም። በዛ ላይ መምህራን የምትላቸውም እኮ በዚህ ዕድሜ ውስጥ ያሉ ናቸው። አሁን እኔ የሚሰደበው ምን የሚለውም ወጣት እኮ 30 ቤት ከ30 በታች ያለን በአብዛኛው መምህር ዩኒቨርሲቲ ሌክቸር የሚያደርገው ታችም ያለው በሙሉ ወጣት ነው። ይሄንን ምኑን ትወቅሰዋለህ? በዚህ እንትን ውስጥ ያለ ነው፣ በዚህ ትራውማ ውስጥ በዚህ ጉዳት ውስጥ ያለ ይሄ እነዚህን መምከር፣ ቁጭ ብሎ መነጋገር መመካከር ያስፈልጋል። እና በብዛት ለምሳሌ አሁን የቤተሰብ መምሪያ ጋር እንዲሁ ለመስራት እያሰብኩ ነው። ማለት እንዲህ እነዚህ ይሄ ነገር አሁን ሪፕሮዳክቲቭ ሄልስ ጉዳይ ትምህርት መማር አለባቸው፣ ማስተማር ያስፈልጋል። ጤና ጣቢያዎቻችን እነዚህ ነገሮች ላይ መስራት አለባቸው። ልጆችን ስለ ሪፕሮዳክቲቭ ሄልስ እና ስለ ሴክሹዋሊ ትራንስሚትድ ዲዚዝ እነዚህን ነገሮች አስቀድሞ ካላስተማራቸው የሚተላለፉ ደዌዎችን ስነ ተዋልዶ ጤና ላይ በትክክል ቅድመ ትምህርት መሰጠት አለበት እና ይሄ ትውልዱን የሚመለከት ነው። እኔ ትውልዱን ከፖለቲካ አንጻር ብቻ አባቶች ይቅር በሉ ብቻ አይደለም ምለው፣ ሄዶ ታች ሄዶ ሁሉ ነገር ተጎድቷል። ትውልድ ተጎዳ ሲባል በሁሉም አንጻር ነው። ዛሬ ላይ ሰማ ይችላል። ስራ አጥቶ ቁጭ ብሎ ሜዳ ላይ የሚውል ልጅ አንተ ጫት አጥቅም ብትለው ዞር በል እባክህ ታዲያ ምን ላድርግ ይልሃል። እውቀት ለማስጨበጥ ሁሉንም ነክ ነገር ነው መስራት ያለብን። ለምሳሌ ስለ ንባብ አሁን የንባብ ክሊኒክ የሚል ክሊኒክ ከፍተው የሚሰሩ የደብረ ብርሃን ዩኒቨርሲቲ አስተማሪ አሉ፣ መምህር መንግስቱ ታደሰ የሚባሉ እና እሳቸው ጋር አሁን ብዙ እየሰራ ነው ያለን። ምንድነው የንባብ ክሊኒክ? ንባብ ክሊኒክ ማለት ጉዳቱ እሳቸው ዩኒቨርሲቲ
ደብረ ብርሃን ዩኒቨርሲቲ ሲያስተምሩ የዩኒቨርሲቲ ተማሪዎች አንብበው መረዳት እንደማይችሉ ደረሱበት። ደነገጥኳል። ወሎ ዩኒቨርሲቲ እና ደብረ ብርሃን ዩኒቨርሲቲ ላይ ሪሰርች ሰራሁና በሰፊው ይሄ በዩኒቨርሲቲዎች በሰፊው ከፍተኛ ጥቃት አለ። ለዚህ ምንድን ነው ማድረግ ያለ መፍትሄው ምንድን ነው ብዬ እንዲሁ እንትን ስል ሳነብ አሜሪካን ሀገር ሪዲንግ ክሊኒክ የሚባል ነገር አለ። ያንን ወሰድኩና እንዴት ነው ከታች ከቤዚክ ነው ከታች ነው ከንባብ እና እስከ 4ኛ ክፍል ያሉ ልጆች ሀሁ በደንብ አይለዩ፣ ኤቢሲዲ አይለዩ። 4ኛ ክፍል ድሮኛ 3ኛ ክፍል ኢሴ እንጽፍ ነበር። ምን ልል ፈልጌ ነው ልጅ እንዳያስከው ነው። የልጅ ሰነፍ የለ የተማሪ ሰነፍ የለውም። አስተማሪ ካጣ ብቁ አስተማሪ ካጣ አስተማሪውስ ራሱ ምን ላይ ነው ያለው? ይህንን ማየት አለብን። ከዛ ወዲህ ከዚህ ከ50ዎቹ ወዲህ የመጣው ትውልድ የተጎዳ ትውልድ ነው። አስተማሪም ሆነ ሚኒስትር ሆነ ፖሊስ አዛዥ ጀነራል ሆነ ምን ሆነ በዚህ ውስጥ ተጎድተዋል ሳናቀው። ይሄ መነገር አለበት። this is a great disease ሀገሪቱ ላይ የወደቀ ትልቅ ችግር። 60ዎቹ ትልቅ ጸጋ ተሰጥቶን ነበረ። ያንን የለውጥ እንትን በተውሳክ ነው የተተካው፣ በትልቅ ጉዳት ነው የተተካው። ሀገሪቱ ያላወቀችው ያልነቃችበት ትልቅ በሽታ አሁንም ድረስ ያለቀቃት ምሁሩን የበላው ምሁራንን ያጠቃው ትውልዱን ያጠቃው ችግር ያኔ የጀመረው ችግር ነው። እስካሁን ድረስ አልተፈለገም እንትን አለ እና ይሄ ትውልድ የንባብ ክሊኒክ እንትን መጀመሪያ ሲመረቅ አይቻለሁ። ሚኪ ሌላንድ ትምህርት ቤት ላይ ነው ሳምፕል ሰርተው እንትን ያደረጉት። በጣም ቆንጆ ነበር ነው 300 ተማሪዎችን በ3 ወር ውስጥ አስተምረው አስመረቁ። እንዴት ማንበብ እንዳለባቸው ነው ንባብ ክሪቲካል ቤዚክ ንባብ በቃ ንባብ ማንበብ ተማሪዎች መምህራንም አብረው ገብተው እዛ አሳይመንት ውስጥ በ3 ወር ውስጥ መምህራንም አንድ መጽሐፍ ይወስዱና ልጆች እንዲያነቡ ይነግሯቸዋል። ያን ያነባሉ። ልጆች አንብበው ወላጆችም ቤት ውስጥ ይከታተል። ትናንሽ ተረትና ምሳሌ ሊሆን ይችላል። ከ3 ወር በኋላ ልጆቹ ዳይናሚክ ሆነው ተገኙ። እያንዳንዷ ትንንሽ ጥረት ተደምራ በጣም እና አስተማሪዎቻቸውን እንደዚህ እንትኖቻቸውን ይዘው ሽርጣቸውን አይለቁም። 5 ልጅ ነው ለአንድ አስተማሪ የተሰጠው። እንደ አባት በቃ እንደ መልአክ እንደ ፈጣሪያቸው ነው የሚያዩዋቸው። አእምሯቸውን ከፈቱላቸው፣ አበሩላቸው፣ ማንበብ አስቻሏቸው። ይሄ ሊደረግ ይገባዋል። ስለዚህ ትውልዱን መውቀስ አይደለም፣ የትውልዱን በሽታ ልንታመምለት ይገባል። አባቶች፣ ፖለቲሽንስ፣ ኤሊቶች የሚባሉት ሁሉ መንግስትን በዚህ ደረጃ ይህንን ነገር በጣም ማስፋፋት አለበት። በተለይ ትውልዱ ላይ እንስራ ከተባለ ንባብ ላይ መሰራት አለበት። ይህንን ዶክተር መንግስቱን ፕሮፌሰር ብርሃኑ ሰምተውታል። ይህን ታሪክ አዲስ አበባ ትምህርት ቤቶችም ሰምቶት ይህን ነገር በደንብ እያስፋፉ ነው። ክልሎችም ሰምተው ይህን ነገር በደንብ አሁን ደግሞ ተቀባይነት አግኝቶ እየተሰራበት ነው። ንባብ ላይ ነው ወሳኝ። ማንበብ ደግሞ ሙሉ ሰው ያደርጋል። ይሄ አለ። የቱን ይዘን የቱን እንደምንለቀው አላውቅም። እዚህም እዛም እየረገጥን ነው እንግዲህ የደረስነው። በሽታችን ሰፊ ስለሆነ ነው እንግዲህ እዚህ ሁሉ እየዞርን እዚህም እዛም የምነካካውና። መልካም እንግዲህ ከልብ አመሰግናለሁ። በጣም ምርጥ ቆይታን ያደረግነው እንግዲህ ዊዝደም ፖድካስት ላይ አንደኛው ያለን ነጥብ ደግሞ ምንድን ነው? መጨረሻ ላይ የአንድ ደቂቃ ጥያቄዎች አሉ። አንድ 5 ጥያቄዎች አሉኝ። እነሱን ልጠይቆት። እንግዲህ የመጀመሪያው ጥያቄ ምንድን ነው? በህይወት ያገኙት ትልቁ ምክር ከቤተሰብ ሊሆን ይችላል፣ ከጓደኛ፣ ከትምህርት ቤት ብቻ ከየትኛውም ቦታ ይሁን ግን በቃ በጣም ጠቀመ የሚሉት ምክር ምንድን ነው? ከመጽሐፍ ቅዱስ ያገኙት አንድ ቃል አለ። እሺ። ንጉሥ ዳዊት ልጁን ንጉሥ ሰለሞንን ሰው ሁን ይለዋል። እሺ። በጣም የሚያስደነግጥ ቃል ነው። አንደኛ ሰለሞን ጥበበኛው ሰለሞን ተብሎ በምድር ላይ እንደሱ ከሱ በፊትም ከሱ በኋላ ምንም አይነት ንጉሥ እንደማይነሳ የተነገረለት ሰው ነው። በፈጣሪም ዘንድ እንደሱ ብሎ ከአንተ በፊትም ከአንተ በኋላ ማንም እንዳይኖር አድርጌ ነው ጥበብ የምሰጥህ ብሎታል ፈጣሪም ራሱ ቃሉ ላይ። ግን ንጉሥ ዳዊት ምን ይላል? ልጁን ልጄ ሰለሞን ሰው ሁን። ከንጉሥነት በላይ ምንድን ነው ሰው መሆን? ሰው መሆን እኮ በቃ ራስን መቻል፣ መብላት፣ መጠጣት ወይ ደግሞ አንዳንድ ነገር መስራት ምናምን ከሆነ ከዛ በላይ ሆነን ደግሞ ንጉሥ ሆነ ሁሉን የምታዝ ከሆነ ከዚህ በላይ ምንድን ነው ሰው ማለት? ሰው መሆን ለተፈጠሩለት ዓላማ መኖር፣ እሱን ነው መሆን የምፈልገው። እንግዲህ ሌላኛው ደግሞ ምንድን ነው በህይወቱ በጣም የሚኮሩበት ይህን ማድረጌ ያስደስተኛል የሚሉት ስራ ምንድን ነበር? የትውልድ ድልድይ ድምፅን ማገልገሌ በጣም ደስ ይለኝ። በእድሜ ስናፍቀው ስጓጓለት የነበር እና ትውልድ ድልድይን
በማገልገሌ በጣም ደስተኛ ነኝ። በጣም አሪፍ። ሌላኛው ደግሞ እንደው የሚቆጩበት የህይወት አጋጣሚ ካለስ ይሄንን አለማድረጌ በጣም ይቆጨኛል የሚሉት ነገር አለ? በዛን በአብዮቱ ጊዜ ያሳለፍኩት ዘመን ሁሉም ሰው ያለፈበት ነው። እርግጥ ለበጎ ነው ብዬ አስባለሁ። የጠጭነት ቃሜ ማጨስ ምናምን 17ቱን ዓመት የባከነ ዘመኔ ነው ብዬ ነው የማስበው። የባከነ ጊዜ ይቆጨኛል። ብዙ ልሰራበት የምችለው ብዙ ነገር ማድረግ የምችልበት ብዙ መጽሐፍት አቅጄ አስቤ ያልጨረስኳቸው ነበሩ። እንግዲህ ከስተት ተምሮ ደግሞ ይህን ያህል ትልቅ ነገር ሰርቶ አሁን ላይ ለህዝብ ድምፅ ለትውልድ ድምፅ የሚሆን ደግሞ የትውልድ ድልድይ የተሰኘ ፕሮግራም መጀመርም ትልቅ ነገር ነው። እንግዲህ በአሁኑ ሰዓት ደግሞ ምን ያዝናናዎታል? እስኪ ሌላ ማገልገል፣ ሰውንና እግዚአብሔርን ፈጣሪን ማገልገል ደስ ይለኛል። ማለት የተፈጠርኩትም ለዚህ ነው ብዬ ነው የማስበው። ሰርቪንግ ጎድ ኤንድ ሂውማኒቲ ነው የምለው ሁሌም። ሰውና ፈጣሪን ማገልገል ያ ማለት ምን ማለት ነው? 10ቱ ትእዛዛት አይተህ እንደሆነ አትስረቅ፣ አታመንዝር ምናምን ሲል ከሰው ጋር ነው የሚያገናኝ። ከአምላክ ጋር ያለው ግን 2 ነች 3 ቃል ነው እና እነሱን ከጠበቅ ሰውንም ታከብራለህ፣ ሰውንም ታገለግላለህ፣ ፈጣሪንም አትነካካም፣ ወደ ሌላም አትገባም። እና ሰዎችን ማገልገል ፈጣሪንም ማገልገል እወዳለሁ። ማለት ደስታ የሚሰጠኝ ነገር ይሄ ነው። መልካም። የመጨረሻው ደግሞ የትውልድ ድልድይ ድምፅ የሚለው ፕሮግራም ደግሞ በምን ጣቢያ ላይ ከስንት ሰዓት እስከ ስንት ሰዓት ይተላለፋል? ያው አድማጮች ሊያዳምጡት ይጓጓሉ ብዬ አምናለሁ። ደስ ይላል። የትውልድ ድልድይን ፕሮግራም ያለው አዋሽ 90.7 ኤፍኤም ላይ ሰኞ ሰኞ ከማለዳው ከረፋዱ 4 ሰዓት እስከ 6 ሰዓት እና ማክሰኞ ከምሽቱ 11 ከቀኑ 11 ሰዓት እስከ 12 ሰዓት ድረስ ነው ያለው። በወጣቱ ጉዳይ ላይ ነው የምሰራው። ወጣቶች በተለይ ተሳተፉ፣ ሬዲዮ አድምጡ። የኔም ፕሮግራም ብታደምጡት በጣም ደስ ይላቸዋል። ሌሎችም አድማጮች ካላችሁ ስፖንሰር የምታደርጉም ካላችሁ ስፖንሰር አድርጉ። ትውልድ እናድን። ትውልድ ማዳን ላይ ነው እየሰራሁት ያለሁት እና ይሄ ነው። መልካም አመሰግናለሁ። ከልብ አመሰግናለሁ። እንግዲህ እኔ እስካሁን ድረስ ጠየቅኩኝ። እኔን የሚጠይቁት ጥያቄ ካለ ደግሞ መጠየቅ ይችላሉ። የምጠይቅህ ጥያቄ መቼ ነው እዚህ የጀመርከው? እና ይህንን ሚዲያ እንዴት ነው አንተስ በፍቅር ነው ወይ የምትሰራው? ከጀመርክ ደግሞ እንዳታቆም አደራ ልልህ እፈልጋለሁ። ምክንያቱም በእንደዚህ አይነት ሚዲያ ውስጥ ከተገናኘን ሁለታችንም አንድ ሙያ ላይ ስለሆን እየተቀባበልን ብዙ ምንሰራቸው ስላሉ ወደፊት አብረን እናቅዳለን። በርታ ልልህ እፈልጋለሁ። እሺ፣ ሰው ጥያቄው ላይ ስመለስ እንግዲህ የሚዲያ ከጀመርኩኝ 3 ዓመት ከ3 ወር ሆነኛል። መጀመሪያ ላይ የጀመርኩት በትክክል ቴሌግራም ላይ ሀሳቦችን በጽሁፍ እያደረጉ ማጋራት ነበረ። ከዛ በኋላ ደግሞ ቲክቶክ ላይ አጫጭር ቪዲዮዎችን መስራት ጀመርኩኝ። ብዙ ከተለያዩ ሰዎች ጋር የምንተዋወቅ አደረገኝ እሱኛው። ከዛ ደግሞ ዩቲዩብ ላይ መጣሁትና የመጽሐፍ ዳሰሳ ፕሮግራም ጀመርኩኝ። 40 መጽሐፎችን በ5 ወር ውስጥ ዳስቻለሁኝ። ብዙ መጽሐፎችም እንዳነብ ያደረገኝ ደግሞ ምንድን ነው ቲክቶክ ላይ ያለኝ እንቅስቃሴ ነበር። ምሰራቸው ኮንተንቶች ያለ ንባብ ያለ እውቀት የሚሰሩ ኮንተንቶች አይደሉም። ኖርማሊ መቀለድ ማሾፍ አይደለም፣ የሆነን አካል መተቸት አይደለም፣ ማስተማር ነው። ለማስተማር ደግሞ ማወቅ ያስፈልጋል። ከዛ በተጨማሪ ደግሞ እዛው ዩቲዩብ ላይ ደግሞ ሰምፔር ሾው የሚባል አለ። እሱኛው ደግሞ ምንድን ነው? የሰምፔርን ትርጉም ልናገር ባጭሩ። የማዕድን ስም ነው። ቀደም ኢትዮጵያውያኖች በእባብ ሲነደፉ መርዙን ለማክሸፍ ይጠቀሙበታል። ስለዚህ አሁን የመረዘንን ያሳሰብ መርዝ ደግሞ ማከም አለብን በሚል ተጀመረ። ወደ 30 የሚጠጉ እንግዶችን አቀረብኩበት ማለት ነው እሱ ላይ፣ ወይም 30 ክፍል ተሰራ እሱ ፕሮግራም። ከዛ ደግሞ የራሴን የሬዲዮ ፕሮግራም ከአዲስ አበባ ዩኒቨርሲቲ ሬዲዮ ኤፍኤም 99.4 ጋር በመተባበር ዊዝደም ፖድካስት ብለን ጀመር ነው። ዊዝደም ያልኩበት ምክንያት ምንድን ነው? የሚቀርቡት ሰዎች የሚያቀርቡት ወይም የሚያወሩት የኖሩትን ያለፉበትን ህይወት መስመር ነው። ከእያንዳንዱ ሰው ህይወት ውስጥ ደግሞ የምንማረው እውቀት አለ፣ የምንቀስመው ዊዝደም አለ። ፖድካስት ያልኩበት ምክንያት ደግሞ ሀሳቦች የሚቀርቡት ፍሪሊ ቶክ በሚደረግ መልኩ ነው። እንግዲህ ስለ ሚዲያውን የጠየቁን። ከዛ ውጭ ባለው ግን የተለያዩ ኢቨንቶች ላይ ቮለንቲር ማድረግ፣ በጎ ፍቃድ ስራዎች ላይ መሰማራት እና ደግሞ በትምህርት ሲጠየቅ ደግሞ 2ኛ ዓመት የኢኮኖሚክስ ተማሪ ነኝ፣ ዲፓርትመንት ተማሪ ነኝ። ይሄን ይመስላል። እንግዲህ አረዘምኩት መሰለኝ። በጣም ደስ ይላል። በጣም ደስ ይላል። በጣም አመሰግናለሁ ይድነቃቸው። በጣም በዚህ እድሜ እንደዚህ አይነት በሳል ወጣት ማግኘቴ በጣም ደስ ብሎኛል። ምክንያቱም ይህንን ነው የምለው፣ አባቶችን እባካችሁ ቆም በሉና እዩዋቸው። ልጆች አይሰሙም ይላል። እማንሰማው እኛ ነን። መቼ አናገርናቸው? ይሄው እንደዚህ አይነት ወጣት አለ፣ የሚያፋጥጥ ወጣት እና እንደዚህ የበሰሉ ወጣቶች አሉ። ትውልዱን አናውቀውም። አባቶች ችግራችን ትውልዱን አናውቀውም እና እኛ ብቻ የምናውቅ ነው ይመስለን፣ እኛ ብቻ የምንለው። አንዱ እንደው ምን ብለው ጽፈዋል? እኛ እንናገር ትውልድ አይደናገር የሚል መጽሐፍ ጽፈው ነበር አሉ አንዱ።
አንዳርጋቸው ጽጌ ከባድ ነው። አይናገር እኛ እንናገር አይደናገር። ጥሩ ነገር ተናግረው ከሆነ አላውቅም፣ መጽሐፉን አላነበብኩትም እና እኛ ሁሌ ተናግረን ይቻላል እንዴ? ሁሌኛው ብቻ እኛው ብቻ ጥሩ አይደለም። ስለዚህ መተቸት አይደለም ግን እንስማ፣ ትውልድንም እንስማ። የተደናገርም ከሆነ ምንድን ነው ምን ሆኖ ነው የተናገረው? ቁጭ ብለን አናግረ ነው። ተደናግረውም ከሆነ እንመልሰው። መቼ ቁጭ አለ? መቼ ተደማመተን? አልተደማመትንም፣ ቁጭ አላለም አባቶች። እና ይሄንን ማለት እፈልጋለሁ። አባቶች በአንድም በሌላም ብዙ ለፍልፍ ያለው ብዙ ተናግሬ ያሳዘንኳችሁ ነገር ካለ እባካችሁ ማሩኝ፣ እንነጋገር። እንግዲህ ስልኬ ምናልባት በ0912129564 ላይ ይደገምና ያልያዙት ካሉ ይደገምላቸው። 0912129564 የግሌ ነው። የትውልድ ድልድይ ደግሞ 0905998899 የትውልድ ድልድይ ይደገምላል። 0905998899 መልካም። ጌታቸው ታደሰ እባላለሁ። በጣም አመሰግናለሁ ስለነበረን ጊዜ፣ ክብረት ይስጥልን። አሜን። እኔም በጣም ከልብ አመሰግናለሁ አክብረውን እዚህ ድረስ ስለመጡ። እንደውም ያሉትን እውቀትና ብድር መልሳለሁ፣ በጣቢያዬ አስፈልፋለሁ። ደስ ይለኛል። እሺ፣ ከልብ አመሰግናለሁ። እሺ፣ ክቡራትና ክቡራን አድማጮቻችን ከአቶ ጌታቸው ታደሰ ጋር ምርጥ ቆይታን እያደረገን እንገኛለን። ቆይታችን ይቀጥላል። ከሙዚቃ ግብዣ በኋላ እንመለሳለን።